ሳይዋሉኝ ሄኖክ ለምን ሰው ቢለና አትሰማም? ይሄ ሰውዬ ሰይጣን ነው፣ ለማንም የሚራራ አይደለም። በቃ አረፍ አንተ። ሲጀመር አንቺ እዚህ ነገር ውስጥ አይመለከትሽም። እስካሁንም የተወኩት አባቴ ስለሆነ ህይወቴን ነው የነጠቀኝ። ገባሽ? ትዳሬ ከምድረ ገጽ ካላጠፉትማ ሄኖክ ምንድን ነው የምታወራው? በቃ ሰውዬው እንዳጥፍቷል፣ ከሱ መራቅ ነው። የምን ለመጋባት ነው? አንቺ ውስጤ ቁስል ሊገባሽ አይችልም። ሲጀመር ልንገርሽ፣ ለዚህ ሁሉ ነገር መመሰቃቀል ተጠያቂ አንቺ ነሽ። አውቃለሁ። እሺ በቃ ሄኖክ ይቅርታ አልኩህ እኮ። አሁን ግን አባቴ ጥፋት ስለሆነ ነው ያወራሁሽ። የአንቺን ጉዳይ መረሳው እንዳይመስልሽ። ወይኔ ኬቢ እኔ የምሰራው ነው። ልጅ ሮቤል ለመዘገየ በደወልኩልህ ፍጥነት ነበር እንድትመጣ የፈለግኩት። አዎ ያው መንገዱ ተዘጋግቶ ነው ጋሽ። ከምን ደረሰ? ምኑ? እየተነጋገርነው ነው። ያው ዝም ሲሉ እኮ እኔም ጨነቀኝ። ምንድን ነው የተነጋገርነው? ተናገር እንጂ። የሰርጉን ጉዳይ ነው። ከዛሬ ነገ ወገቤን አስሬ ድሮታለሁ ስል ደግሞ ሁነኛ ሆቴል አግኝቼለታለሁ። እሱ ነገር የሚሆን አይደለም። በጣም ዘግይተናል። አልዘገየንም። የምን መብት መስጠት ነው? በግድም ቢሆን ማግባት አለባት። አትዘባርቅ። ከልጄ ጋር ተጣልቻለሁ። አሁን ደግሞ የፈለግኩ ለመፍትሄ ነው። የእሷ ጉዳይ ቀስ ብሎ ይደርሳል። ተጣልቻለሁ? መቼም ያቺ መናጢ መሆን አለባት። ማርታ ጨባሪ ናት። ሆን ብላ ተጣላችሁ ፈልጋ ነው። አዎ ከገነት ጋር ተመሳጥረው ልጄን በእኔ ላይ እንዲነሳሳ አድርገውታል። ይሄ ሞኝ የሆነ ልጅ ከቤት አባረረ። ምን ደፍሮ አንተን አባረረ እንዴ? አንተ እንዴት ይሻልከው? በጣም ተዳፍሮኛል። እንደዚህ ተዋርጄም ተርቄም አላውቅም። በጣም ያሳዝናል ጋሽ። በልጅ አትባረክ ሲል እንግዲህ እንደዚህ ነው። እና ቆይ ምን እንዳደረግ ፈልጌ ነው? ይኸውልህ ሮቤል፣ አንድ ባንድ ማስወገድ ነው የምፈልገው። ልጅንም? ይኸውልህ ሮቤል፣ በቅድሚያ ገነትና ማርታ። የልጄ ጉዳይ እንኳን ቀስ ብሎ ይደርሳል። ግን ማርታን ከመግደል ይልቅ ቤት አስገብተህ ልጆች እናት ታረጋት አይሻልም? ይሄ ጥሩ ሀሳብ ነው። ጥሩ በቀል ነው። አሁን ምን ላድርግልህ? አሁን ቤት ትሄዳለህ። እያንዳንዱን እንቅስቃሴያቸውን ታጣራልኛለህ። ችግር የለውም ማለት ነው። ምንም እንዳያሳስብ። ይኸውልህ ሮቤል፣ ልጅ ነኝ ምናምን የምትላለች። እሷንም ደግሞ እንድትከታተልኝ ይፈልጋለሁ። የማን? የእርሶ ልጅ? ሌላ ልጅ አሉት እንዴ? አንተ ደግሞ ዝም ብላ ትቀላምድ። ተከታተላቸውና እያንዳንዱን ነገር ንገረኝ። እሺ አለቃ፣ ምንም እንዳያስቡ። የገቡበትንም የወጡበትንም እየደወልኩ አሳውቆታለሁ። በዚህማ በእኔማ ተማመኑ ጋሽ፣ ምንም ሀሳብ እንዳይገቡት። ይኸውልህ ልጅ ሮቤል፣ እያንዳንዱን መረጃ ቶሎ እንድታደርሰኝ ይፈልጋል። ምንም አይነት ስህተት አልፈልግም። ሰምተኛል አይደል? ሰምቻለሁ ጋሽ። በቃ ስሬን አሁኑ ልጀምር። ሰላም ዋሉ ጋሽ። ሳባ በጣም ይቅርታ፣ አዝናለሁ። ለምኑ ነው የምታዝነው? እዚህ ቤት የመጣሽው አባትሽን ለማግኘት ነው፣ ግን እኔ እዚህ ቤት እንዳይኖር አባረርኩት። ያው መቼም ይሄ ነገር ምን ያለብሽ እንደሚሰብር አውቃለሁ። አይ ብዙም አላዘንኩም። ላንተ እንኳን ጥሩ ሰው ካልሆነ አባትነቱን ለካዳት ሴት ምንም ይጠቅማል ብዬ አላስብም። ልክ ነሽ። እኔም ቢሆን ከረፈደን ይገባኝ። ቀድሜ ባቅ ኖሮ ብቻሽን እንድንኖር አልፈቅድም ነበር። እንድንኖር የተፈቀደልን ነው እየኖርን ያለ ነው። ለዚህ ደግሞ ጥፋተኛው አባታችን ነው። አባቴ ጥሩ ሰው አይደለም። ይህንን ስልሽ ግን እያዘንኩኝ ነው። አውቃለሁ መቼም ጥፋት ቢሰራም አባት ነው አይደል? ግን ደግሞ ያደረገው ነገር ይቅር የሚባል ነገር አይደለም። ሄኖክ፣ እኔ አንተን በፍጹም አልወቅስህም። እንደውም ወንድም በማግኘቴ በጣም ደስተኛ ነኝ። እሱማ እኔም እህት እንዳለኝ ሳቅ ውስጤ በጣም ነው የተደሰተው።
ፈጣሪ ፈቅዶ እንድንገናኝ አድርጎናል። እንግዲህ ተመስገን ማለት ነው። የሚገርምሽ ነገር ግን የሁለታችንም ታሪክ ተመሳሳይ ነው። አንቺም ከረፈደ አባትሽን አገኘሽ፣ እኔም ደግሞ ከረፈደ እናቴን አገኘኋት። ከእናተ ጋር ተለያይተህ እንድትኖር ማድረጉ ከምንም በላይ ከአባቴ ላይ ያለኝን እምነት እንድቀንስ አድርጎኛል። በጣም ነው ያዘንኩበት። እሱማ በጣም ልክ ነሽ፣ ግን ደግሞ አሁን ያደረግኩትን ነገር በቂ ነው ብዬ አላስብም። እና ምን ልታደርግ አሰብክ? ባዶ እጁን አስቀረዋለሁ። እኔን ያሰቃየኝና እሱን በደንብ አድርጌ ነው ማሰቃይ። እደግፈዋለሁ፣ ሁሌም ከጎኔ ነኝ። እሺ አመሰግናለሁ። እኔም አብራኝ የምትሆነ ስላለችኝ በጣም ደስ ነው። እሺ ወንድሜ፣ በቃ ገብቼ ልረፍ። እሺ ቻች ደወልክ? አንቺ የማትረቢ ድሃ ልጄ እኔ ለፊቱ እንዲያዞር አድርግሻል። እኔ አይደለሁም፣ የገዛ ጥፋት ነው። እንደ ጥፋት ደግሞ ሲያንስብህ ነው። እንደዛ ነው። ደምን ባስለቅስሻል። ተደላለሽ የምትኖሪ እንዳይመስልሽ። በቃ ተወን። ለምን አትተውንም? እኛ አንፈልግም። በቃ ተወን። እንዲህማ በቀላሉ አንላቀቅም። ንብረቴንማ በእጅ አስገባለሁ። ተስፋ አንቁረጥ። ለአንተ የሚሸበር ልብ የለኝም። በጣም የልብ ልብ ተሰምቶሻል። ከጎዳና ተነስተሽ ቤት ስለገባሽ ትሰማኛለህ? ሁለተኛ ስልክ ላይ እንዳትደውል። ይከፉ። ሄሎ ሄሎ። እቺ የማትረባ ጆሮዬ ላይ ስልኩን ዘጋችው። ወይኔ ሰውዬው፣ እኔማ አንቺን ማሳደዴን አላውቀውም። የማደርገውን እኔ የማውቀው እኔ አይደለሁም ሰውዬው። እቺ የማትረባ እሺ ልጅት፣ በስተመጨረሻም እዚህ ቤት ለምን እንደመጣሽ አወቅኩ። እውነቱን በራስሽ መንገድ ታውቂበታለሽ ብዬ ነው ያልነገርኩሽ። አወቅኩት፣ ግን በጣም ያሳዝናል። ቢያሳዝንም አልፏል። ቆይ አንቺ ግን ምን አይነት ወራዳ ሴት ብትሆኝ ነው ከሄኖክ አባት ጋር አንሶላ ለመጋፈፍ ቤቱ ድረስ የመጣሽው? ሳባ ምንድን ነው የምትናገሪው? ኧረ እባክሽ፣ ጭራሽ ደግሞ ልትክጂ ነው። ከአባቴ ጋር አብረሽ ታድሪ ነበር እንዴ? ሰሚኛለሽ? እኔና የሄኖክ አባት ምንም አይነት ነገር አላደረግንም። በቃ እኔ እዚህ ቤት የገባሁት ለበቀል ነው። ዝም በይ በእናትሽ። እዚህ በሬ የወለደ ውሸትሽን የምሰማሽ እንዳይመስልሽ። እዛ የምታጃጂ ሆነሽ አጃጂ። እኔ ሳባ ላንቺ አልጃጃልም። እሺ? አልገባኝም። ቆይ ምን ለማድረግ እየሞከርሽ ነው? ለምንድን ነው ላፊ የምትናገሪ? ትሰሚያለሽ? እየተልከሰከሰሽ ለወንድሜ እንደማትገባው ልነግርሽ ነው የመጣሁት። ደግሞ አባቱ ጋር ሴት እንዲጋራ አልፈቅድለትም። ስለዚህ ያንቺ ከዚህ ቤት መኖር ጥቅም የለውም ማለት ነው። ትሰሚኛለሽ? ናውር የማቅ የተከበርኩ ሴት ነኝ። እጭ በእናትሽ አትንጫጪ። ከአባቴ የተጠጋሽው የአባቴን ንብረት ለመውረስ ነው። እማላቅ መሰለሽ እንዴ? ሳባ ንግግርሽን አስተካኪ። እኔ እዚህ ቤት ገንዘብ ብዬ አይደለም የመጣሁት፣ ሄኖክን ፍለጋ እንጂ። ይሄንን ደግሞ ሄኖክም ያውቃል። አንቺ ገንዘብ ፍለጋ እንደመጣሽ ገና እዚህ ቤት እግሬ እንደረገጠ ነው ያወቅኩት። አስመሳይ ሴት እንዲሁ አይቼ እለያለሁ። ሳባ ማንነቴን ሳትጠቂ ተናገርሽኝ ነው። ትዕግስቴን አትፈታተኝ። አታስቂኝ እባክሽ። ስለምን ማንነት ነው የምታወሪው? ድሀ ደግሞ ከመጀመሩ ነው ማንነት ያለው። ሀብታም እየፈለገ ከመለጠፍ ውጪ። ምላስሽን ሰብስበሽ ተቀመጪ። ለማንኛውም ሄኖክን አገኘዋለሁ ብለሽ ከሆነ እንዳታስቢው። አትመጥኝም። እንዳንቺ የወረደች ሴት ለወንድሜ አትገባውም። ከዛች ኮተታም እናት ነኝ ባይዋጋ ገደል መግባት ትችያለሽ። እዚህ ቤት ሌላ ነገር ከመፈጠሩ በፊት ውጪ። አንቺ ነሽ እኔን የተናገርሽኝ። አሳይሻለሁ። የዚህ ቤት ጨዋታ እየቀለለልኝ ነው። ቀጣይ እንግዲህ ወንድም ነኝ ተብዬውን ከነኮተቱ ከዚህ ቤት ማስወገድ ነው።
አሁን አባት ተብዬውን አግኝቼ ቤቱን ብጥብጥ ማድረግ ነው ስራዬ። እርስ በርስ ሲጫረሱ ማየት የኔ ደስታ ነው። ይሄ ነው ቀጣይ እርምጃዬ። ውጪልኝ፣ አሁን ልብሴን ልቀይርበት። እጭ ልጅሽ ምንድን ነው ችግሯ? ከኔ ያማታል እንዴ? ሰሞኑን ግን ምንም እየተረጋጋ አይደለም። በዛ ላይ ተጨናነክ ነው። ሌላ ነገር ግን እንዳያስከትልብ። እንዴት ብዬ መረጋጋው? የደረሰብኝ ነገር ታውቂያለሽ እንዴ? አውቃለሁ፣ ግን ራስን እየጎዳህ መኖር የለብህም። ማርታ፣ እኔ ሰላም ማጣው ሰላም የሚነሳኝን ነገር ማስተካከል ካልቻልኩኝ ብቻ ነው። ውይ ሄኖክ፣ አለፈ አይደል እንዴ? በቃ እርሰው። አለፈ? ይሄ አለፈ ተብሎ የሚተው ነገር ነው እንዴ? እድሜ ዘመኔን እኮ ነው ሲዋሸኝ የነበረው። ይገባኛል፣ ግን ደግሞ የሆነ ነገር አባቴን እስከ ዛሬ ድረስ አለማወቄ በጣም ነው የሚያንገበግበኝ። በቃ እርሰውና የራስ ጉዳይ ላይ ብታተኩር ይሻላል። ከዚህ ውጭ ምን ጉዳይ አለኝ? ማለት አንተ ሌላ ጉዳይ የለህም? ምን ሊኖረኝ ይችላል? እኔስ አልገባኝም። ማለት ስለ እኔ ምንም ነገር አታስብም? ማርታ፣ በእንደዚህ አይነት ሁኔታ ውስጥ ሆኜ እንዴት ነው ስላንቺ ላስብ የምችለው? በቃ ምን ማለት ነው በቃ? ሄኖክ፣ በጣም ታሳፍራለሽ። እንደዚህ ተረሳሳን አልመሰለኝም ነበር። መናገር የምትፈልጊው ነገር ካለ በግልጽ ንገሪኝ። ከዚህ በላይ እንዴት ልንገርህ? ስለ እኔ ምን የምታስበው ነገር አለ አልኩህ እኮ። ማርታ፣ ያለሁበትን ነገር ተረጅኝ። እንደዚህ አይነት ሁኔታ ማርታ፣ ምን ባረጋት እንደሚሻል ከእኔ ኖክ የምትወጣው ማናት? እቺ ናት እንዴ ኖክት? ሼቦ ግን በጣም ከባድ ሰው ናቸው። ደግሞ እንዴት ነው የምታምረው! እድሌ ልሞክር እንዴ? ምናልባት እኮ ሄኖክን ለመበቀል ታግዘኛለች። እና አንዴ ላናግርሽ። ቅርታ አላወኩም። ከዚህ ቤት ውጫችሽ ነው። ውስጥ ገብቼ ከምጠይቃቸው አንቺን ልጠይቅሽ ብዬ ነው። ምንድን ነው የምጠይቀኝ? ሄኖክ አለ እንዴ? ለምን ፈለገው? ጓደኛው ነኝ። አልነገረሽም እንዴ? ጓደኛው አብርሃም እንደሆነ ነው የሚያወራው። ሮቤል ስለሚባል ጓደኛው ሲያወራ ሰምቼው አላውቅም። ከአብርሃም ጋር ናቸው እንዴ? አዎ። በጣም ጥያቄ ታበዛለህ መሰለኝ። ከጨረስክ ልጅ። ቆይ እኔ አልጨረስኩም። ታዲያ ምን ቀረ? ቆይ ለምን የምትፈልገውን አትናገርም? የት ልትሄጂ ነው? ወደ ላይ ከሆነ እኮ አብረን ሄድ ብዬ ነው። ማለት ያው ጥያቄ ነው። አያስፈልግም። ወንድሜ ካየኝ ይቆጣኛል። ማ ሄኖክ? ቆይ ቆይ ቆይ፣ ስለ እሱ ሳነሳ ስሜታዊ ትሆናለህ። እኔ የማላውቀው ነገር አለ እንዴ? ነው ወይስ ያለበትን ስለተናገርኩ ነው? አረ ችግርማ ምን ይኖራል? ጓደኛዬ ነው አልኩሽ አይደል እንዴ? ለማንኛውም ሄጃለሁ። እሺ አንድ ነገር ላስቸግርሽ። ድጋሚ ስመጣ በር ከመንኳኳ ስልክ መለወጥ እንችላለን? ይቻላል። 0911 አመሰግናለሁ። በቃ መልካም ቀን። ይሄ ሞኝ ቢጤ ስለሆነ ለኔ ይጠቅመኛል። በቀላሉ እንደፈለኩ ማሽከርከር እችላለሁ። ስለዚህ ለኔ መቀራረቡ ጥሩ ነው።
ማርቲ ማርቲ ነይስ ምን መኝታ ቤት አበዛሽ? ምን ሆነሽ ነው? ችግር አለ እንዴ? ኧረ ምንም የለም። ይኸውልሽ ገንዬ እኔ አንቺን ባላቅም የሳባ ነገር በጣም እያሳሰበኝ ነው። ማለቴ በቃ ንግግሯን እያየሹ ነው። ምንም በቃ ሁሉ ነገሯ ግራ ያጋባል ይች ልጅ። እንዴት? ምን ተፈጠረ? ማለቴ በቃ ይኸውልሽ ምን መሰለሽ፣ አነጋገሯን እያየሽ ነው፣ አክቷን እያየሽ ነው። ከኛ ጋር መቀራረብ አትፈልግም። በቃ የምታደርጋቸው ነገሮች በሙሉ ልክ ናቸው ብዬ መቀበል አቃተኝ። እሱን እንኳን የምነግርሽ ነበረ። ማለት የምታደርገው ነገር ትክክል አይደለም፣ ግን ደግሞ ቢሆንም ተይ፣ በእሷ አንፈርድባት። አባቷን ፍለጋ እዚህ ድረስ መታ ያገኘችው ሌላ ሰው ነው። ምናልባት በእሱ ተቀይማን ወይ ደግሞ የእኛ ጥፋት መስሏት ሊሆን እኮ ይችላል። አይመስለኝም። በአባቷ መውጣቱ እራሱ እኮ አልተከፋችም። የሆነ የማናውቀው ነገርማ ይኖራል። ምን ይኖራል ብለሽ ነው? ንግግሯ ራሱ ከባድ ነው። ሰው ለማስቀየም ሆን ብላ የመጣች እኮ ነው ይመስለው። ምን ነው ማርቲ፣ ተናገረችሽ እንዴ? አይደለም፣ ለማውራት ሞክረን ነበር እና የመጣችበት ዓላማ ሌላ ሳይሆን አይቀርም። እንዳለችውም ቤተሰቦቿን ፈልጋ አይደለም የመጣችው። ማርታ፣ ማለት የሆነ የጠረጠርሽው ነገር አለ እንዴ? አላውቅም። ሲመስለኝ ግን አባቷንም ሆነ ቤተሰቦቿን ፈልጋ እንደመጣች ውስጤ ሊያምንልኝ አልቻለም። ግን ለበቀል ይሆናል የመጣችው። በቀል ማለት የምን በቀል? አባቷና ሄኖክን ለመበቀል ነው የመጣችው። እኛም ከነሱ እንድንርቅ ትፈልጋለች። በይ ማርቲ፣ ይሄንን ነገር እስከምናረጋግጥ ድረስ በውስጥሽ ያዡ። ግን ለሄኖክ ብንነግረው ብዬ አሰብኩኝ። ማለቴ በቃ በጥርጣሬ አይን እንዲመለከታት። ልትጎዳው ትችላለች ብለሽ አስበሽ ነው? አዎ፣ ግን በቃ በሆነ መንገድ ማወቅ አለበት። እንዴት? አላውቅም። ብቻ በቃ እንደምንም ነግረነው ቢጠነቀቃት ነው የሚሻለው። የእሷስ እንኳን ቀላል ነው፣ እዚህ ግባ የሚባል አይደለም። ዋናው የአባትየው ነገር መፍትሄ መገኘቱ ነው። ለማንኛውም ውጪ ነው ያለው። በቃ እኔ ልብሴን ልቀይርና ሂጄ ላናግረው። ማርቲ አደራሽ፣ ከእሷ ይልቅ አባትየውን ይጠንቀቀው። አደራ፣ በደንብ ንገሪው። እሺ በቃ ታስቢ። አባዬ እንዴት ዋልክ? ቆይ ለምን መጣሽ? ያን ጅል ወንድምሽን አመሽ ጥቅና ልቆሚ ነው? ኧረ አይደለም። ነግሬሻለሁ፣ ምንም አይነት ነገር አልፈልግም። አሁን ከአጠገቢ ዞር በይልኝ። የማንንም ወቀሳ ማዳምጥበት ጊዜ ላይ አይደለም። እኔ ልወቅስህ አይደለም የመጣሁት። ታዲያ ምን ትሰሪያለሽ? ከቤት መውጣት ልትሳለቅብኝ ነው? ኧረ እኔ ስላሳዘንከኝ ነው የመጣሁት። ቀልድ ነው የጀመርሽው። ይሄ ሁላ ነገር የተፈጠረው በአንቺ አይደል እንዴ? እኮ በእኔ ምክንያት ስለተፈጠረ ነው ያዘንኩት። ታዲያ እንደዛ እየገፋ ወደ ውጭ ሲወረውረኝ እንዳላየውሹ ታዲያ ለምንድን ነው? ምክንያቱን አላወኩም ነበር። እውነት አሁን ነው ያወቅኩኝ እና በጣም ነው የከፋኝ። ወደ ቤት መመለስ አለብህ። ምን ቤት አለኝና ነው የምመለሰው? ተባበሩብኝ አይደል እንዴ? ከማንም መንደሬ ጋር ተመሳጥሮ ቤት አልባ ላይ ያደርገኝ አይደል እንዴ? ሄኖክ ስለገፋ ብቻ ከቤት መውጣት አለብህ እንዴ? ታዲያ ምን አማራጭ አለ? መቼም ከጎረምሳ ጋር ዱላ አልገጥም። ቢሆንም ራስን ማስከበር አለብህ። ቆይ እንዴት ቤትህን ለቀህ ትወጣለህ? ስንት ዓመት የለፋህበትን። እውነትሽን። ቆይ ለምንድን ነው ግን ቤቴን ጥዬ የምወጣው? እንዴት ቤትህ ላይ ማንም እንዲፈነጭበት ትፈቅዳለህ? በተለይ እነዛ ሁለት ሰዎች በጣም ደስተኛ ናቸው እናንተ በመጣላታችሁ። ማንና ማን? ገነትና ማርታ ናቸው። እኔማ ብታይ እበጅ እበጅ ነው ያለኝ። ቆይ ሰው እንዴት የአባትና ልጅ መጣላት ሊያስደስተው ይችላል? እነዚህ አረመኔዎች ለዚህ ሁላ ጉድ የዳረጉኝ እነሱ አይደሉ እንዴ? ቤት በመኖራቸው በጣም ነው ቅር ያለኝ አባዬ። የሚወጡበትን መንገድ ባገኝ በጣም ነው ደስ የሚለኝ። ይኸውልሽ ምንም አታስቢ። ጆሮአቸውን አንጠልጥዬ ነው ከዛ ቤት ማስወጣቸው። እኔ አይደለም ሰው ሳባ ብራቮ። አሁን ቀጣይ ስራሽ ምን ይሆናል? እርስ በርስ እንዲጋደሉ ማድረግ። ሳባ ትችያለሽ።
ማርቲ ትንሽ ሰላም ምን ነው? ሰላም ነው ይፈልግሽ? በሰላም ነው። ቅድም አበሳጨው አይደለ? ደግሞ ውስጤ ምንም ሰላም እየተሰማኝ አይደለም። እግረ መንገድ ልንገርህ ብዬ ነው። አላበሳጨሽኝ። ግን አሁን በሰላም ነው ይፈልግሽ? ደህና ነሽ? እኔ ጉዴ ሊያመኝ ነው መሰለኝ። ምንም ጥሩ ስሜት የተሰማኝ አይደለም። ምናልባት እርግዝና ነው። የምን እርግዝና ነው? ከማን ነው የማረግዘው? ይሄ ምን አይነት ጥያቄ ነው? ከማን ሊሆን እንደሚችል እኮ በጣም ግልጽ ነው እኮ። ንገረኝ። ባረግዝ ከማን ነው የማረግዘው? ማርታ፣ ከአባቴ ጋር የነበረች ግንኙነት በጣም የቅርብ ጊዜ ነው። እንደዚህ እንደ ቀላል ነገር የሚረሳ አይደለም። እንዴት ነው የምታስበው? ቆይ ከአባቴ ጋር እንደተነካካው አድርገህ ነው እንዴ የምታስበው? ሁኔታውን ሳይሆን እኮ እንደዛ ነበር። ሲቀጥል ደግሞ አብራችሁ ነበር አይደል የምታሳልፉት? በጣም ታሳፍራለህ። እሺ ይልክ፣ እኔ እኮ ማርታ ነኝ። እንዴት እንደዚህ ያደርጋለሁ? አብራችሁ እኮ ታድሩ ነበር አይደል? ስለዚህ ይህ ነገር በጣም ግልጽ ነው። ቆይ ነው ወይስ እኔን ለማጃጃል ፈልገሽ? እውነቴን ነው የምልህ። አባትህ ጫፌን እንኳን ነክቶኝ አያውቅም። ማርታ፣ አሁን ቀልዱን ተይና ለምን እንደፈለግሽ ብቻ ነገር። መጀመሪያ መግባባት አለብን። እንደዚህ እየጠረጠርከኝ ሌላ ሀሳብ ውስጥ መግባት የለብኝም። ሌላ የመሸወጃ ምክንያት ካለሽ ያንን መጠቀም ይቻልሽ። እኔ ግን በጭራሽ በዚህ ነገር ልሸወድልሽ አልሽ። ቆይ ምንድን ነው እየሸወድኩ ያለሁት? ነገርኩህ እኮ አንድ ቀን እንኳን ነክቶኝ አያውቅም። ታዲያ ቆይ ጥቃት አደረሰብኝ ምናምን ስትይ ነበረው ከየት የመጣ ነው? አካላዊ ነው እንጂ ጾታዊ እኮ አይደለም። ደግሞ እድሜ ለእናትህ፣ እሷ ደርሳ አስጥላኛለች። እኔ በጭራሽ ይህንን ነገር አለምሽ። ምንድን ነው ልጄ? ቤት ምን ልታደርግ ነው የመጣኸው? አሁን ውጣልኝ። ምን አልሽ አንቺ? ሳልሞት በቁሜ ቤቴ ለልጅሽ ታውሺው? እኔ እሱ አይመለከተኝም። ልጁ ግን እዚህ ቤት እንዳደርስብኝ ብሎ አባረዋል አይደለ? አሁን ሌላ ነገር ሳይከተል ውጣልኝ። ውጣ እያልኩ ነው። ልውጣ? ከቤት ማን እንደሚወጣ የተረዳሽ አይመስለኝም። ሰማኛል። የማትከበር ከሆነ ውኡ ብዬ ነው የምጮኸው። አሁን ውጣልኝ። ለምን አደበላልቂው? የሰፈር ሰው እኔን እንጂ አንቺን አያውቅሽም። እዛ ወስጄ ጎዳናሽ ላይ ነው የምጥልሽ። አለቃ ምን እንዳደርጋት ነው የምትፈልገው? ተዋት እሷን። አንተ የምታስፈልገኝ ሄኖክ ሲመጣ ነው። ለእሷ እኔ እበቃታለሁ። ልጅህን ለማስደብደብ ነው ወንበዴ ይዘህ የመጣኸው? የኔና እሱ አባትና ልጅነት ያኔ ከቤት ገፍትሮ ሲያስወጣኝ የዛ ጊዜ አብቅቷል። የሚገባህን የሰጠህ ሄኖክ መጥቶ ሌላ ችግር ከመፈጠሩ በፊት አሁን ከዚህ ውጣ። ውይ በጣም አስፈራራሽ። ቆይ ለምን አትተወኝም? ከኔ ምንድን ነው የምትፈልገው? አሁን ወደ ቀልብሽ ተመለሽ። ጥሩ ጥያቄ ነው። ይኸውልሽ ልጄ እኔን እንዲያምን አድርጊው። ይሄ መቼም የማይሆን ነገር ነው። ከዚህ በኋላ ሄኖክ አንተን ሊያምን አይችልም። ስለዚህ አርፈህ ተቀመጥ። አርፌ ልቀመጥ? እንደዛ ነው የሚሻለው? አረ እንደዛ ነው የሚሻለው? ዝም ብዬ ልቀመጥ? አረ ሀብቴን ዝም ብለሽ እንደፈለግሽ ስትጫወች በልይሽ። ከጎዳና ላይ ተነስተሽ ቤቴ ላይ እንደፈለግሽ ስትሆኝ ዝም ብዬ ልይሽ? አረ ገባኝ። ልጅነቱን ፈልገህ ሳይሆን ሀብት በሱ ስም እንዳላስበህ ነው አይደለ? ይሄ ደግሞ እኔ እያለሁ መቼም አይሆንም። ተስፋውን ቆርጣ አርፈህ ተቀመጥ። ስለዚህ አንቺን ማሰናበት አለብኝ ማለት ነው። ምን ልታደርግ ነው? አንቄ ነው አመገልሽ። ትሰማኛለህ? ከእንግዲህ ንብረት በሙሉ ሄኖክ እጅ ላይ ያለው። እኔም መግደል ምንም ጥቅም የለውም። ለጠላት ምህረት የሚባል አላውቅም። ሄኖክ አታምንኝም ማለት ነው? እውነት በጣም ትገርማለህ። እሺ በአይን ያዩትን ነገር እንድክድ እየጠየቅሽ ነው? ከአንድም ብዙ ጊዜ እኮ ከአባቴ ጋር መኝታ ቤት ስገባ አይቻችኋለሁ ያልኩሽ። እና ያየኸኝ እንደሆነስ? ቆይ ምን እያሰብሽ ነው? መኝታ ቤት እኮ ነው ያልኩሽ፣ ጁስ ቤት አይደለም። ቆይ አንተ እንዴት አይነት ወራዳ ሴት አድርገህ ነው የምታስበኝ? ያውም አባቴ ከሚያክል ሰው ጋር፣ የፍቅረኛ አባት ከሆነ ሰው ጋር እንዴት ነው የምተኛው? እስኪ ንገረኝ። እኔ ወራዳ ነሽ አላልኩሽ፣ ግን ደግሞ ጭንቅላቴ ውስጥ ያለውን ነገርና ማስበውን ነገር ነው እየነገርኩሽ ያሉት። እንደዚህ አይነት ቆሻሻ ንግግር ትናገራለህ ብዬ አስቤም አላውቅም ነበር። ቆይ የነገርኩህን ነገር በሙሉ አታምነኝም? እውነት በጣም ታሳፍራለህ። እሺ ለማንኛውም ለሁሉም ነገር ጊዜ ይፈልጋል። ከአባቴ ጋር ያደረግሽውን ነገር እንደ ቀላል ነገር ላይ ወይ ደግሞ እንደ ቀላል ነገር ልወስደው አልችልም። ይሁንሽ፣ ጊዜ እሰጥሃለሁ። እኔ ዛሬ የመጣሁት ስለ ሳባ ላናግርህ ነው። ሳባ ምን ሆነች? የመጣችበትን ምክንያት ማወቅ አለብህ። ደግሞ ራስህ ቆይ እንጂ ሄሎ ሳባ፣ ከማርታ ጋር እኮ ስላንቺ እያወራን የደወልሽው። እንዴ ምንድን ነው የምታወሩት? አይ እንደዚሁ ሳስብሽ ነው የደወልሽው ለማለት ነው። ይኸውልህ ሄኖክ፣ ትልቅ ችግር ተፈጥሯል። የምን ችግር? እኔ የምልህ
አባትህ እኮ ቤት ሲሄድ አይቼው ነበር እና አሁን ደግሞ ቤት ነው ያለው። ምን? እናትህን ለመግደል መሰለኝ። በዛ ላይ ደግሞ መሳሪያ ይዟል። ቶሎ ካልደረስክላት ይገላታል። እውነት እኔ በጣም ነው የፈራሁት ወንድሜ። ምን? መጣሁ። እዛው ጠብቂ። መጣሁ። ምንድነው ሄኖክ? እሺ ጠብቀኝ፣ መጣሁ አንዴ። እርስ በርስ መጋደል ማለት ይሄ ነው። አሁን በነፃነት ሀብቴ እኖርሳለሁ። በቀል ማለት ያደል ታዲያ? ምን ልትሆን ነው? ሽንጥ ነው ማለት ልቀቀኝ! እንዳትጠጋኝ! ዞር በልልኝ! እንዳትጠጋኝ! ዞር በልልኝ! ዞር በልልኝ! ልቀቀኝ! ልቀቀኝ! ማትረቢ ልቀቀኝ እያልኩ ነው። ልቀቁኝ! ልቀቀኝ! ምን እያልክ? ልቀቃት! ሰማኛለህ? ከዚህ በኋላ እዚህ ቤት ተመልሰህ እንዳትመጣ። የኔና ልጅነት አውቅቶልኝ። ያንተ ልጅነት ገደል ይባል። ማትረባ ጥሩ እንግዲህ ከዚህ ቤት ለቀን ውጣ! ይሩጣ! ውጣ! እንገናኛለን። ደግመህ እንዳላይ እዚህ ቤት ካልሰራው ላይ ውጣ! ውጣ! ማረጋቻል አንጉልሽ ነው የማይረባ ቆይ ማረጉ ነገር ገናቻል ወይኔ ነገር ይሄ የተረገመ ሰው እያልጎዳሽም አይደል? ደህና ነኝ የኔ ልጅ፣ ግን በጣም ነው የማመሰግነው። አንተ ባትደርስና ባታተርፈኝ ኖሮ እኮ ይገለኝ ነበር ዛሬ። ይሄ ምንም ምስጋና የሚያስፈልገው ነገር አለ? ተው ብዬዋለሁ፣ አልሰማኝም። ቆይ የሚያደርገውን ነገር ደግሞ ያውቃል። ምን ልታደርግ ነው ሄኖክ? እባክህ ከእሱ ጋር እንዳትጣላ። ሰውዬው አንተ ስለማታውቀው ነው፣ የተረገመ ሰው ነው። ይቅርታ ግን ልሰማሽ አልችልም። እሱ እንደዚህ እየሆነብኝ በእንደዚህ አይነት መንገድ የምንቀጥልበት ምንም አይነት ምክንያት የለኝም። ምንድን ነው የተፈጠረው? ምን ሆነሽ ነው? ተረጋጊ። ደህና ነኝ እኔ ማርቲ። ያ የተረገመ ሰውዬ መጥቶ ነበር። የሄኖክ አባት? እና ቆይ ምን አደረገሽ? ጎዳሽ እንዴ? አረ ፈጣሪ ይመስገን ልጄ ደርሶ አስጣለኝ። ተመስገን፣ እንኳንም ጉዳት አላደረሰብሽ። ቆይሽ እንዴት ነው የምናደርገው ከዚህ በኋላ? እንዴት ነው ከዚህ በኋላ የምንቀጥለው? እሱን ለእኔ ተውት። ልኩን ነው ማሳየው። ዳግመኛ ዞሮ እንዳያየን ነው ማድረገው። እኔ አልገባኝ። ቆይ እንዴት ሊመጣ ቻለ? አላውቅም። የእናንተ ነገር መውጣት ተከትሎ ነው የመጣው። ግን ደግሞ ለዚህ ሁሉ ነገር ተጠያቂ እኔን እያደረገኝ ነው። በፍጹም የሱ ጥፋት እንደሆነ ሊገባው አልቻለም። ማርታ፣ ከዚህ በኋላ አብረሻት ሁኚ። ከቤት እንዳትወጪ። የሆነ መፍትሄ እስካበጅለት ድረስ። ቆይ ምን ልታደርግ ነው? በዚህ ልክ ከተደፋፈርን እኔም ልኩን አሳየዋለሁ። እስከ ዛሬ ድረስ እንደ ሕፃን ልጅ ሲጫወትብኝ ነበር። ከዚህ በኋላ ግን እኔና እሱ በሞት ነው የምንፈላለገው። ማረገው ነገር ነው ያውቃል። ሄሎ ሄሎ፣ አብርሃም የት ነው ያለው? አብርሃም ሰፈር ነኝ። ምን ነው ፈለግሽኝ እንዴ? ማም አብርሃም፣ በጣም ላስቸኳይ ነገር ነው የፈለግኩ። አንድ ነገር እንድታደርግልኝ ነበር። ምን ነው ሰላም አይደለም? ምን ይኸውልህ የኔ ልጅ ድጋሚ ችግር ተፈጥሯል። የምን ችግር? ሄኖክ ሰላም አይደለም? ምን አባቱ በድጋሚ መጥቶ ነበረ። አለቀውም እገለዋለሁ እያለ ነው። ሄኖክም እንደዛው እየዛተ ነው። ቆይ ሰውዬ ግን ምን አድርጉ ነው የሚለን? እኔ አላውቅም አብርሃም። በቃ በተቻለ ሄኖክን አደራህን አረጋጋው። ችግር ውስጥ እንዳይገባ አድርገው። እኔን እምቢ ብሎኛል። እሺ በቃ መጣ። እሺ የኔ ልጅ።
አባትሽ እዚህ ለነፍስ ይፈላለጋሉ። አንቺ ምንም እንዳልተፈጠረ ደስተኛ ነሽ አይደል? ምን አገባሽ ማለት ይሄ ነው መልስሽ? ትጸጸቻለሽ ብዬ ጠብቄ ነበረ። ቆይ እኛ ማናውቀው ነገር አለ እንዴ? እስኪ ንገሪኝ። በማያገባሽ ጥልቅ አትበይ። ይልቁንስ ባልሽና ውሽማሽ ሲጣሉ አንቺ አስችሎሽ ዝም ማለትሽ ይገርማል። ይኸውልሽ ከኔ የሚጠበቅብኝን ነገር አድርጌያለሁ። እኔ እንዳንቺ እጄን አጣጥፌ የምቀመጥ አይነት ሴት አይደለሁም። ለማን እንደምደግፍ ደግሞ ግልጽ ነው። ማርታ አርፈሽ ኑሪ። አይ የምትይ ከሆነ ቤቱን ለቀሽ መሄድ ትችያለሽ። ቆይ አልገባኝም። እዚህ ቤት ለምንድን ነበር የመጣሽው? ዘመድ ነኝ ብለሽ አይደል እንዴ? ቤተሰብ ፍለጋ አይደል እንዴ የመጣሽው? አንቺ ግን ዝጊ። ካልገባሽ ደግሞ ምላስሽን ቆርጥልሻለሁ። ሳባ ማን እንደሆነች እስካሳወቅሽ ድረስ አርፈሽ ኑሪሽ። ወይ በጣም ፈራሁሽ። ቆይ ምን አባሽ ነበር ላይ ነው ልነግርህ የነበረው? ልታደርግ ያሰብሽው ተናገሪ። አንቺ ላይ ነው ምንድን ነበር ልነግርህ የነበረው? እየነግርሽኝ እኮ ነው። አንቄ ከመግደሌ በፊት ልትናገሪ ያሰብሽው ውሃጩ። ከዛ ውጪ በገመድ ነው ማንጠለጥልሽ። እናንተ ምንድን ነው ተጣብቃችሁ የምታወሩት? ምን አገባ? አንቺ በቃ ከአፍሽ ቀና መልስ ያወጣል ማለት በቃ እሺ፣ እየተወያየን ነበር። ደስ አለ። እንደዚህ አፍ ለአፍ ገጥማችሁ የሚወራ ነገር ምን ታገኛ ብዬ እየተወያየን ነበር። ቆይ ለምንድን ነው የምታደርቀን? ማርታ ምን የተፈጠረ? ምንም እያወራን ነበር። ስለ እናንተ ማን ጠየቃችሁ? ስለ እናንተ ምንም አያገባኝም። እሺ ሄኖክ የት ነው ያለው? ፍቅራችሁ በጣም ያስቀናል። አይለያችሁ። ትሰሚያለሽ? አንቺ ወረኛ ምላስሽን ነው የምቆርጥልሽ። ደግሞ እዛች ገነት ጋር ምትዶልቹን ያላወቅኩ እንዳይመስልሽ። እኔ ሳባ ማን እንደሆንኩ ነው ማሳይሽ። ድጋሚ ከቃልሽ አንድ ነገር ልስማ። ሄኖክ ቆይ ምን እንደተፈጠረው? ሁሌ አዲስ ነገር የማይጠፋው እዚህ ቤት ለምንድን ነው? ተወኝ በእናትህ። ይህን ሰውዬ ካልገላገልኩ በስተቀር የሚተወኝ አልመሰለኝ። ሄኖክ ተረጋጋ። መረጋጋት ነው ያለብህ። ቆይ ከቤት አባረርኩት፣ ተመልሶ መጣ። መምጣቱ ሳያንስ ደግሞ እናቴን አልቆ ሊገላ ነበር እኮ። እናቴን ያልከው? አዎ ምን ነው? አይ ቢያንስ እናትነቷን ተቀብላል ማለት ነው። ይሄ ደግሞ በጣም ነው ደስ የሚለው። እንደዚህ ስትል ብትሰማ እሷ በጣም ነው ደስ የሚላት። በእናትህ አብርሃም አቀልድ። የምን ቀልድ ነው? ይኸውልህ የምሬን ነው የማወራው። በጣም ነው የምትወድ። አንተ ግን ምንም እየተረዳሃት አይደለም። እኔ እናትነቷን አልካድኩም፣ ግን ደግሞ ጥፋተኛ ናት። ይህንን መካድ አልችልም። ያሳለፈችውን ህይወት ነገረችህ አይደል እንዴ? በዚህ ሁሉ ነገር ውስጥ እኮ አብራህ ነበረች። ይኸውልህ አብርሃም፣ አሁን እሱ ማውራቱን ይቆየን። እሺ ቆይ ምን ለማድረግ ነው ያሰብከው? መቼም ተመልሶ መምጣቱ የማይቀር ነገር ነው ታውቃለህ አይደል? ማለት ለምን እንደሚመጣው እንዴ? ቁጭ ያልከው እኮ የእሱ ቤት ውስጥ ነው። እንደዚህ አይነት ጨካኝ ሲሆን ሁሉ ሀብት ቶሎ የሚሄድ ይመስላል እንዴ? እና በቀላሉ አይፋታም እያልከኝ ነው? ይኸውልህ ለእያንዳንዱ ነገር ቀድመህ መዘጋጀት አለብህ። ካለበለዚያ በጣም ከባድ ነው የሚሆነው። ልክ ነህ። ለነገሩ ልክ ነህ። ሳይቀድመኝ መቅደም መቻል አለብኝ። ስለዚህ አንተ እኮ ጤነኛ አይደለም፣ ያማል። መቼም መግደል ምናምን ታስብ ይሆናል አይደል? ትሰማኛለህ? ይኸውልህ ሁሉን ነገር ህጋዊ በሆነ መንገድ ነው ለመፍታት መሞከር ያለብህ። ከእሱ ጋር ማን ሲታገል ይኖራል? ቆይ እንዲረጋጋ አድርጌ ነው ዘዴ የምፈልግለት። ሄኖክ የፈለግከውን ነገር አድርግ። ሁሌም ከጎን ነኝ፣ ግን ደግሞ መረጋጋት አለብህ። እንደዚህ ሆነ አይደለም መላ የምትፈልገው። አብርሃም አቃጠለኝ እኮ። አባቴ ከጀርባዬ እኔ እንደዚህ አይነት ነገር ሚስጥር ደብቆ ጉድ ይሰራኛል። ይገባኛል። በቃ አሁን አልፏል። ተረጋጋ። መፍትሄ ነው የምፈልገው። እነዚህ የማይረቡ ቤተሰቦች ዛሬ ተረፉ አይደል? ነገ ማናቸውም አይተርፏት። እርስ በርሳቸው ይተላለቋታል። ሄሎ ሄሎ፣ የኔ ቆንጆ። አቤት። ይሄን መረዋ የሆነ ድምፅ መቼም ረስቼዋለሁ አትይም? ይቅርታ አላወኩም። ማን ልበል? እንዲህ በአንዴ ሰው የምትረሺ ከሆነማ በጣም ከባድ። የኔ ወንድም አትማዘዝ። ማንነትን የምትናገር ከሆነ ተናገር። እሺ በቃ ሮቤል። ሮቤል?
ትላንት መንገድ ላይ አስቁሜሽ ስልኬን በግድ አልተቀበልሽኝም እንዴ? አንተ ነህ እንዴ? ታዲያ ራስ አይደለ እንዴ ስልኬን የወሰድከው? አላስታወስኩም እንዳትሽ ፈርቼ ነው እባክሽ። አይ እኔ እንኳን እንዲሁ በቀላሉ ሰው አልረሳም። እንደዛ ከሆነ ደስ ይለኛል። እና ታዲያ ስሜ እንዴት ረሳሽው? ስምን እኮ አልነገርከኝም ነበር፣ ለዛ ነው። ይሆናል። እና ምን እያደረግሽ ነው? ቤት ውስጥ ታፍኛለሁ እንዳትይ። ምን አደርጋለሁ ብለህ ነው? ያው ቤት ተቀምጬ። እንግዳ ተቀባይ አይደሉም ለማስባል ቤት የተቀመጥሽው? እንግዲህ እስካሁን የተቀበለኝ የለም። እኔ እያለሁኝ ደግሞ በአጋጣሚ አሁን ሰፈራችሁ ነው ያለሁት እና ለመቀበል ደግሞ ዝግጁ ነኝ። ይሄኔ እሺ በለኝና ውስጥ ገብቶ ተረጋጋ። እኔ መጣሁ። የት ሄድክ? እመለሳለሁ። ወረኛ ነህ እባክህ። እና ምን አሰብሽ ነው? ሰፈሩን ላስጎብኝሻል። እሺ በጣም ደስ ይለኛል። እንደውም ቤት ውስጥ በጣም ደብሮኛል። በቃ ነኝ፣ እዛው ሰፈራችሁ እጠብቅሻለሁ። እሺ በቃ መጣ። ከማን ጋር ነው ፍቅር ውዴ ምናምን እያልሽ የምትሆን? ከማንስ ጋር ቢሆን ምን አገባ? ምን አገባ? ቆንጆ ብቻ አይደለም ሆነሽ የመጣሽው ማለት ነው። ምላስሽም ረዝሞ ነው የመጣሽው። ለማንኛውም ከጓደኛዬ ጋር ነበር ሳወራ የነበረው። ጓደኛዬ? የምን ጓደኛ ነው ወይስ እኔ ላይ ማድረግ ጀመርሽ? አልገባኝም። ቆይ ከአንተ ጋር ምን አለኝ? ያው ፍቅረኛሽ ነበርኩ ብዬ ነው። ፍቅር ደግሞ ያገረሻል። እንዴት ነው ስታይ ለብሽ ትርክ ካለ ነው? ደህና ዋል። ወዴት ልትሄጂ? አዲሱን ጓደኛዬን ላገኘው። ይኸውልሽ እኔ እያለሁ ምንም አይነት ወንድ እንድታገኝ አልፈቅድልሽም። ሲጀመር ማን ፍቃድ ጠየቀ ነው? ወይስ እንደ በፊቱ ተቆጥተህ ደብድበህ ልታስቆመኝ? እሺ ልጁ ማን ነው? አውቀዋለሁ። አዲስ ጓደኛዬ ነው እያልኩህ። እሺ መሄድም ካለብሽ አንድ ላይ ነው የምንሄደው። ቆይ አንተ ያመሃል እንዴ? ሰምኛለሽ? የሚያመኝ አንቺ ብቻሽን ወንድ ጋር እንድትሄጂ ካደረኩሽ። እጭ ኧረ ንቀት። ጥሩ አንቺንማ ማንም እንድነጥቀኝ አላደርግም። የማደርገው እኔ ነኝ የማውቀው። እሰራልሽ። ወዴት ነው? እንትን ነው የስራ ጉዳይ ተደውሎ መጣሁ። እሺ ግቢ። እኔ የምልሽ ቅድም ቆይ ከሳባ ጋር ምን ሆናችሁ ነው እንደዛ ስትጨቃጨቁ የነበረው? ለጥፋት ነው የመጣችሁ። እሱን አረጋግጫለሁ። ማለት እንዴት? ንግግሯ ጠንካራ ነው፣ ውስጧ ደግሞ ቂም ቋጥሯል። በቃ ምንም ነገር እንደማትፈራ ነው የተረዳሁት። ኧረ እባክሽ። ምናልባት ግን አባቷ ልትበቀል ይሆን እንደመጣችሁ ይሆናል። እኔን ግን እያስፈራራችኝ ነበር። ምን ብላ? አንድ ብለሽ ለሄኖክ ስለኔ መጥፎ ነገር እንዳትነግረው አለችኝ። እንዴ አንቃ ልትገለኝ ነበር እኮ ብታይ። በዛ ላይ የእጆቿ ጥንካሬ ራሱ በጣም ነው የሚገርመው። እንዴት እንዳነቀችኝ ሴጣን። እና ታዲያ አንቺ ምን አሰብሽ? ለሄኖክ ልነግረው ነበር ግን ደግሞ አልቻልኩ። እሱስ እንኳንም አልነገርሽው። ለምን? እህቱ በመምጣቷ በጣም ደስ ብሎታል። በደንብ አይቼዋለሁ። ስለዚህ አንቺ አሁን ብትነግሪው ማስከፋት ነው የሚሆነው። ግን ደግሞ እውነታውን ማወቅ አለበት። በቃ እንዳይከፋ ብለን ጉዳት እንዲደርስበት መፍቀድ የለብንም። እስኪ እሱም ይረጋጋ። ነገሮች ሁሉ በራሳቸው መንገድ መፍትሄ የሚያገኙ ይመስለኛል። አይመስልሽም አንቺ? አላውቅም፣ ግን ደግሞ እኔን እየራቀኝ ነው። እንዴ አንቺን ደግሞ ምን ብሎ ነው የሚርቅሽ? ከአባቱ ጋር ግንኙነት ያደረግኩ አድርጎ ነው የሚያስበው። በቃ እኔ ምንም ሊያምነኝ አልቻለም። እኔ ደግሞ ከሱ ውጭ መኖር አልችልም። ለጊዜው ነው። እውነቱን ልንገርሽ አይደለ? ከዚህ በኋላ አንቺና እሱን ማንም የማይለያያችሁ ጥንዶች ነው የምትሆኑት። ደግሞ በቅርቡ እንደምትጋቡ ተስፋ አደርጋለሁ። ቢሆን ደስ ይለኛል፣ ግን እኔ እንጃ በቃ ፈርቻለሁ። አይዞሽ የኔ ልጅ፣ አንቺ ተስፋ እንዳትቆርጪ። ሁሉም ነገር በጊዜው ይስተካከላል። አይዞሽ፣ አንቺ ጠንካራ ሆነሽ እሱንም አበርቺው። እሺ የኔ ልጅ።
እንዴት ነሽ? አለሁልህ። እንዴት ነህ? አለሁልሽ። አስጠበቅኩህ አይደል? አንቺን መጠበቅ እኮ ክብር ነው። ደግሞ እንግዳ ሲያረፍድ ነው በጉ። በጣም ተጫዋች ነህ። የሚጫወት ካገኘው እጫወታለሁ። አንቺ ግን እንዴት ነሽ? እኔ በጣም ደህና ነኝ። ቆየት ልትወስደኝ ነው እንደዚህ አጣልፋ አስወጣኝ። እዚሁ ሰፈሩ ዞር ዞር እንድንለይ እኮ ነው። ግን ምርጫሽንም እጠብቃለሁ። እኔ እንኳን ብዙም አላውቀውም። በአንተ ምርጫ ቢሆን ደስ ይለኛል። በቃ እንደዛ ከሆነ እዚህ ሰፈር ውስጥ ምንም ደስ የሚል ነገር ስለሌለ ሌላ ቦታ ብንሄድ ይሻላል። ብዙም ባንድርግም ደስ ይለኛል። ወንድሜ ከቆየሁበት ይጨነቃል። በቃ እንደዛ ከሆነ እዚሁ አካባቢ የሆነ መዝናኛ ፈልገን እንቀመጣለን። ሮቤል ወዴት ልትወስዳት ነው? የትስ በወስዳት? አንተ ምን አገባ? እኔ እያለሁ አልፈቅድልህም። የአንተ ፍቃድ አያስፈልጋትም። እሷ እኮ ትልቅ ልጅ ናት። አብርሃም ምን እየሰራ ነው? እየተከታተልከኝ ነው እንዴ? አዎ እየተከታተልኩሽ ነበር። ሲጀመር ከዚህ ስድና ባለጌ ከሆነ ሰው ጋር ምን ትሰሪያለሽ? አንተ አፍን ሰብስብ። ካለበለዚያ ግን አለበለዚያ ምን ልትደባደበኝ ነው? ና ሞክረኛ። አብርሃም ቆይ ምን ሆነሃል? አትረብሸን እንጂ እኔ ከጓደኛዬ ጋር ልዝናና ነው የወጣሁት። ሰምታታላ? አትረብሸን እያለች ነው። ጓደኛዬ ነው ያልሽው? ይህ እኮ ቀንደኛ ጠላታችን ነው። ሄኖክን ለመጉዳት በአንቺ በኩል እየተጠቀመብሽ ነው ያለው። ንቂ። ዝም ብሎ እኮ የሚቀባጠር ምንም እውነት የለውም። እኔ ከአንቺ ጋር ጊዜ ለማሳለፍ ነው የመጣሁት። አረ ችግር የለውም። እኔን ማስረዳት አይጠበቅብህም። አንተ ደግሞ ስርዓት ያዝ። ሁለተኛ ሰባ ፊት እንዳትናገረኝ። መናገሬን የገረመህ አይደል? አይንህ እያየ አንጠልጥዬ ወደ ቤት ወስዳታለሁ። ሰበን ሂድ። አትሄድም። እሷ ከኔ ጋር ነች። አትሰማም እንዴ? እንደዚህ ማስባል ትሰምኛለሽ? አንቺ ልጅ አታበሰጭ። ወደ ቤት እንሂድ። አንተ ለቃ የትም አትሄድም። እኔ ልታገኝ ነው የመጣችሁ። አብርሃም እየነገርኩ ነው። እኔ ከሮቤል ጋር ጊዜ ላሳልፍ ነው የመጣሁት። ና እንሂድ ሮቤል። ከሮቤል ጋር ጊዜ ላሳልፍ? በህልሜ ነው በእውኔ ነው? ስለዚህ ሮቤል ሳባ ልትቀማኝ ትፈልጋለህ ማለት ነው። በጣም ጥሩ። ቅድም ስለ ሰባ ምን ልታወሪ? መቼ? ቅድም ካፌ ተቀምጠን ነው። ለነገሩ ተይው፣ ምን አገባኝ? አይ አልረሳሁትም። እሷ ከመጣች ጀምሮ እኔን ችላ ማለትና እኔን አለማመን ጀምረሃል። እሱ ነገር ገርሞኝ ላናግርህ ነው። ምንድን ነው የሚገናኝና የማይገናኝ ነገር የምታገናኝ? የምሬን እኮ ነው። ይኸው ጭራሽ መኖሬንም እኮ እርስት አድርገኸዋል። ለነገሩ ስራ እሷን መበቀል አይደል? ቆይ ስለ አንቺ 24 ሰዓት ማሰብና ማውራት አለብኝ እንዴ ግዴታ? አዎ እኔስ ስለ አንተ እኮ 24 ሰዓት ሳስብና ስጨነቅ ነው የምውለው። ማርታ ያደረግሽኝ ነገር አልረሳሁትም። እንዲህ እንደ ቀላል ነገር ደግሞ እንድቀበልሽ ብዙ ተስፋ ባታደርጊ ጥሩ ነው። እሺ ቆይ እንድታምነኝ ምን ላድርግ ነው? ወይስ አመታትን መጠበቅ አለብኝ? እስኪ ንገረኝ። ሌላ የጀመርከው ነገር አለ? እባክሽ ልለምንሽ፣ ያለብኝ ጭንቀት ይበቃኛል። ሌላ ጭንቀት አትፍጠሪብኝ። ሄኖክ እንድንጋባ እፈልጋለሁ። እየቀለድሽ ነው? ለምን እቀልዳለሁ? ትወደኛለህ ወይስ አትወደኝም? ማርታ የጠየኩን በቀጥታ መልስልኝ። አልገባኝም። ቆይ እንደምወድሽ ጠፍቶሽ ነው? ታዲያ ምንድን ነው? እሺ እንዳንጋባ እንቅፋት የያዘን ንገረኝ እስኪ። ለምንድን ነው ማንጋባው? አላውቅም፣ ብቻ ግን ልቤ ባንቺ ተሰብሯል። የተፈጠረው ነገር እያንዳንዱ ነገር ለመርሳት በቂ ጊዜ እፈልጋለሁ። በቃ እውነታው ደግሞ ይሄ ነው። የኔ ስብራትስ እሱ ቀሎን የታየ? እስኪ ንገረኝ። ያንተን ልጅ በሆዴ ይዤ እምበለው አጥቼ ጎዳና ለጎዳና ስንከራተት የነበርኩትስ ከሞት አፋፍ እኮ ነው የዳንኩት። እስኪ ንገረኝ። እኔ ነገሩን እያቀለልኩት አይደለም። ምን ያህል ከባድ ጊዜ ስታሳልፊ እንደነበረም አውቃለሁ። ግን ደግሞ ማርታ ከእኔ ይልቅ አንቺ በጣም ጠንካራ ነሽ። አይደለሁም ሄኖክ፣ በአንተ ጉዳይ እኔ ደካማ ነኝ። አንተን አግብቼ በትዳር ነው መኖር የምፈልገው። በቃ ታልክሽ። በቃ ታልክሽ። ይጂ በቃ ፊትሽን ታጠቢ።
አብርሃም ምን ሆናል? ጉድ ተሰርተናል። በጠረራ ፀሐይ ጉድ ተሰርተናል። ማን ነው ደግሞ ጉድ የሚሰራ? ምንድነው? ለምን ደማ ነገር እንዴት ተብሎ ይነገራል እንዴ? እኔ አያገባም አብርሃምን አያገባም ትሏለች። ማንም ሰው እኮ እንደዚህ ብሎኛ ያውቅ። እሻው መጮህን ትሆና ምን እንደሆንክ ብቻ ነው። ምን ላይ ተፈጠረ? ወይኔ አብርሃም ጨጓራዬ እኮ ተቃጠለ። ያው ውሃ ጠጣ። አልጠጣም። የምን ነገር እኮ ነገረኝ። ካለበዚያ ለምን እንደምታስጨንቀኝ? ምን ብዬ ልንገርህ? ተከዳለህ በለህ ነው ወይስ በቁማችን ሞተን ልበል? በማን ነው ደግሞ የምንከደው? ተነጠቅኩ ማለቴ ተነጠቅን። ስለምን መነጠቅ ነው የምታወራው? ሲቀጥል ደግሞ ማንን ነው የምንነጠቀው? ሳባ ነው። ሳባ ብለህ ደግሞ እህትም ጠፋችን። የሬት ሳባ ምን ሆና ነው? አሁን እዚህ ታች ሰፈር ከሮቤል ጋር አንገታቸውን አጣብቀው ሊሳሳሙ ሲል ነው ያዩዋቸው። ምን? ከሮቤል ጋር? ሳባ በጭራሽ አታደርጉም። እንደዚህ ማለት ታደርጋቸው። እኔም አታደርገውም ብዬ ነበር። ነይ ወደ ቤት እንስራት። ጭራሽ አያገባም ብላ ነው ያባረች። አያገባም ብላ ይውሻ ልጅ እንደዚህ ተራፍሩኝ። የልብ ልብ ተሰማው እኮ አትፈልጋችሁም አለኝ። ታውቃለህ ልፈነክተው ነበር። ጭራሽ እንደዚህም ተራፍሩኝ። አሁን የሚያዩት ታች ሰፈር አካባቢ ነው ያለው። ስለ ሳባ ጉዳይ። ሳባ ምን ሆነች? ይቺ ልጅ ሁላችንም እያስጨነቀችን ነው ያለችው። ማለት አልገባኝም። ምንድን ነው? ከጠላታችን ጋር ተቃቅፋ ነው የታየችው። ከማን ጋር? ከማን ጋር? ከሮቤል ጋር ነው። ምን? ይቺ ልጅ በቃ የሆነ ቁማር እየቆመረች ነው ማለት ነው። እኔ የምልህ ሮቢ፣ ቆይ አብርሃምን ምን አድርገኸው ነው? አላውቅም፣ እንዲሁ ይቀናብኛል መሰለኝ። ጓደኛሞች ነን ብለኸኝ ነበር። እሱ ግን ቀናተኛ ነው እና ጓደኛታችን አሁን ብዙም አይደለም። ቅናት ብቻ እንኳን አይመስለኝም፣ ሌላ ጥል ያለባችሁ እኮ ነው የምትመስሉት። አረ ምንም ጥል የለብንም። እኔ እንደሆነ እንደምታየኝ ጸባይኛ ነኝ። ጉረኛ። ቆይ ወንድሜ ጋርስ እንዴት ናችሁ? ከሄኖክ ጋር ቤስት ነው። ያው ከአባቱ ጋር ያለን ግንኙነት ግን አይወደውም እሱ። ለምን? አባቱ ጥሩ ሰው ነው፣ ብቻ ተይው። ቆይ ለምን ደበከኝ? ያው ከባድ ነው። የአባትሽን ፍቅረኛ ሄኖክ ስለነጠቀው ብቻ ተይው፣ ባልነግርሽ ይሻላል። ኧረ ባልነግራት ይሻላል።